አርእስተ ዜና የአባጅፋር የወቅፍና የምርምር ማዕከል ተከፈተ። በኢትዮጵያ ባለፉት 8 ዓመታት የወጡ አብዛኞቹ አዋጆች በችኮላ በመዘጋጀታቸው ለተደጋጋሚ ማሻሻያ መዳረጋቸው ተገለጸ። በሳውዲ አረቢያ በህገወጥ መንገድ ድንበር ለማቋረጥ ሲሞክሩ ከተያዙ በሺዎች የሚቆጠሩ ስደተኞች ውስጥ አብዛኞቹ ኢትዮጵያውያን መሆናቸው ተገለጸ። ሼህ ኢክሪማ ሰብሪ ከአል-አቅሳ መስጂድ ዙሪያ ሙስሊሞችን ማፈናቀሉ በመስጂዱ ጀማዓ ላይ ስጋት መደቀኑን ገለጹ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። የአባጅፋር የወቅፍና የምርምር ማዕከል ተከፈተ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በጅማ ዩኒቨርሲቲ ስር የተቋቋመውን የአባጅፋር የወቅፍና ምርምር ማዕከል በይፋ መርቀው ከፍተዋል። ማዕከሉ ኢስላማዊ ሀብቶችን፣ ታሪኮችና ባህሎችን በመመርመር የወቅፍ አስተዳደርን በሸሪዓው መመሪያ መሰረት ለማልማት የተቋቋመ ሲሆን የጅማ አባጅፋር መንግስት ታሪክ እንዲሁም የአካባቢዋን ኢስላማዊ ቅርሶችና የእጅ ጽሁፎችን የመሰብሰብና የመጠበቅ ሀገራዊ ኃላፊነት እንደሚወጣም ተገልጿል። በሌላ በኩል የመርከዝ አባጅፋር የቁርአን ሂፍዝ ማዕከል ያሰለጠናቸውን 94 ሁፋዞችን በታላቅ ድምቀት አስመርቋል። በምረቃ ስነ ስርዓቱ ላይ የተገኙት የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋና ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድረዲን ባደረጉት ንግግር ቁርአንን መሐፈዝና ልጆችን በኢስላማዊ ስነ ምግባር ማነጽ ታላቅ ምንዳ ያለው መሆኑን ጠቁመው ህዝበ ሙስሊሙ በልማት ስራዎች ላይ ግንባር ቀደም ተሳታፊ መሆን እንዳለበት አሳስበዋል። በዕለቱ የጠቅላይ ምክር ቤቱ ከፍተኛ አመራሮች፣ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ኃላፊዎች፣ ጥሪ የተደረገላቸው እንግዶችና የከተማ ነዋሪዎች በተገኙበት በደመቀ ሁኔታ የተካሄደው ይህ መርሃ ግብር ማዕከሉ እስካሁን በ7 ዙር 450 ሁፋዞችን ማስመረቁን አብስሯል። የጠቅላይ ምክር ቤቱ ልዑክ በጅማ ያደረገውን ይፋዊ ስራ ጉብኝት በማጠናቀቁ ወደ አዲስ አበባም ተመልሷል። በኢትዮጵያ ባለፉት 8 ዓመታት የወጡ አብዛኞቹ አዋጆች በችኮላ በመዘጋጀታቸው ለተደጋጋሚ ማሻሻያ መዳረጋቸው ተገለጸ። የፌዴራል የፍትህ ህግ ኢንስቲትዩት ከከፍተኛ የትምህርት ተቋማት ጋር በመተባበር ባካሄደውና ሐምሌ 30 ቀን 2018 ባቀረበው ጥናት ከ2010 እስከ 2018 ዓ.ም ባሉ 8 ዓመታት የወጡ አብዛኞቹ አዋጆች በችኮላ የተዘጋጁ በመሆናቸው ለተደጋጋሚ ማሻሻያዎች መዳረጋቸውና በህግ አወጣጥ ስርዓቱ ላይ መዋቅራዊ ክፍተት መፈጠሩ ተገልጿል። ሪፖርተር ጋዜጣ እሁድ ይዞት በወጣው እትሙ እንደሚያሳየው የባህር ዳር ዩኒቨርሲቲ የህግ መምህር ረዳት ፕሮፌሰር መሐመድ ዳውድ ባቀረቡት ጥናት ሀገሪቱ ጥራት ያለው የህግ አወጣጥ ፖሊሲ የላትም ብለዋል። ለዚህም በማሳያነት የኢትዮጵያ ዜና አገልግሎት ማቋቋሚያ አዋጅ በጥቂት ዓመታት ውስጥ 3 ጊዜ እንዲሁም የኤክሳሳይዝ ታክስ አዋጅ በ3 ዓመታት ውስጥ ብቻ 3 ጊዜ መሻሻላቸው ተጠቁሟል። በተጨማሪም አዋጆች ከመጽደቃቸው በፊት መመሪያዎች ቀድመው መውጣታቸውና ተከሳሽ ራሱን ነፃ እንዲያወጣ የሚያስገድዱ የሰብአዊ መብት ጥሰት ድንጋጌዎች መካተታቸው ተመላክቷል። በሌላ በኩል በሐዋሳ ዩኒቨርሲቲ የህግ ምርምር ፕሮግራም አስተባባሪ በዶክተር ንጉሴ አፈጀ የቀረበው ጥናት ደግሞ ህገ መንግስቱ ሲረቀቅ አሻሚና ግልጽነት የጎደላቸው ቃላት በመጠቀማቸው ሳቢያ ክፍተቶች መፈጠራቸውን ያሳያል። በጥናቱ መሰረት የህገ መንግስት አጣሪ ጉባኤ ከ1991 እስከ 2017 ከተቀበላቸው 10091 አቤቱታዎች ውስጥ 7377 ያህሉን ህገ መንግስታዊ ትርጉም አያስፈልጋቸውም ሲል ውድቅ ማድረጉ ተገልጿል። በጥናቱ የተዳሰሰው ፈጣን የወንጀል ፍርድ ሂደት አተገባበር በበኩሉ ከተገመተው 712 መዝገቦች ውስጥ 378ቱ በ30 ቀናት ውስጥ ውሳኔ ማግኘታቸውንና ፍትህ በማፋጠን ረገድ አዎንታዊ ተሞክሮ መኖሩን አመልክቷል። ነገር ግን ከነዚህ ተከሳሾች መካከል 75.6% የሚሆኑት ያለ ጠበቃ ድጋፍ በሂደቱ ያለፉ መሆናቸው በህግ አሰራሩ ላይ ሰፊ የሰብአዊ መብት ጥበቃ ክፍተት መኖሩን ያሳያል ተብሏል።
የኢትዮጵያ ሙስሊም ተማሪዎች ሊግ ከፍተኛ ውጤት ላስመዘገቡ ተማሪዎች እውቅናና ሽልማት መርሃ ግብር አከናወነ። የኢትዮጵያ ሙስሊም ተማሪዎች ሊግ አልቢዲያ በሚል መሪ ቃል በ2018 የትምህርት ዘመን የተለያዩ ዩኒቨርሲቲዎች በመጀመሪያና በሁለተኛ ዲግሪ ከፍተኛ ውጤት ላስመዘገቡ ተማሪዎች እውቅናና ሽልማት ሰጥቷል። በመርሃ ግብሩ ላይ የእንኳን ደህና መጣችሁ ንግግር ያደረጉት የቦርድ ጸሐፊዋ ወይዘሮ ሁጥባ ደቻሳ ሀገራችን የምትፈልገው ከእውቀት ጋር የተሟላ ስብዕና ያለው መፍትሄ አመንጪና ስራ ፈጣሪ ትውልድ መሆኑን ገልጸው ተማሪዎች እንደ አንድ ትውልድ መቀበል ያለባቸው ኃላፊነትን ማሳስበዋል። አክለውም የዛሬው ስኬት ከአላህ እርዳታ በተጨማሪ የተማሪው ጥረትና የወላጆች ድካም ውጤት መሆኑን አስታውሰዋል። በዕለቱ ንግግር ያቀረቡት ዶክተር ሰማሃር ተክሌ ለተሸላሚዎቹ ባስተላለፉት የላቀ የህይወት ምክር አላህን ከመገዛት ጋር የሚነጻጸር ነገር ግን አለመኖሩን በመጥቀስ እሱን በመገዛት ሁሉንም ነገር ማግኘት እንደሚቻል ገልጸዋል። በተጨማሪም ቁርአንን የህይወት አጋር ማድረግ የለውጥ፣ የታላቅነት፣ የክብርና የልዕልና መንገድ መሆኑን ጠቁመው የእውቀትም ሆነ የህይወት መንገድ ዋናው ስንቅ አላህን መፍራት ብቻ መሆኑን በመግለጽ ለተማሪዎቹ ምክራቸውን ሰጥተዋል። በመጨረሻም በመረቃ መድረኩ ላይ በተለያዩ ዩኒቨርሲቲዎች ከ3.75 እስከ 3.8 ላመጡ ተማሪዎች የነሐስ፣ ከ3.8 በላይ ላመጡ ደግሞ የብር ሜዳሊያ ሽልማት የተበረከተላቸው ሲሆን በዲግሪና በማስተርስ ዲግሪ ከ3.91 በላይ ያመጡ ተመራቂዎች የወርቅ ሜዳሊያ ተሸላሚ ሆነዋል። በተለይም በዲግሪ ከ3.91 በላይ ያመጣቸው ሁዳ በቀለ እንዲሁም ከአዲስ አበባ ዩኒቨርሲቲ የ4 ነጥብ ሙሉ ነጥብ በማግኘት ሲጂፒኤ ያመጣቸው ሀያት ሙኒር ሸምሱ የልዩ ሽልማት የወርቅ ሜዳሊያ እና የክሪስታል ዋንጫ ተሸላሚ ሆነዋል። በሲዳማ ክልል አለታ ወንዶ ከተማ በደረሰው አሳዛኝ የትራፊክ አደጋ የሰባት ሰዎች ሕይወት አለፈ። ትናንት ምሽት በሲዳማ ክልል አለታ ወንዶ ከተማ ቡልቱ ማየት በተባለ ቀበሌ ውስጥ በተከታታይ በደረሱ ሁለት አስደንጋጭ የትራፊክ አደጋዎች የ6 የፌዴራል ፖሊስ አባላትን ጨምሮ የ7 ሰዎች ሕይወት ማለፉ ተገልጿል። የክልሉ ፖሊስ ጠቅላይ መምሪያ የትራፊክ አደጋ መከላከልና ምርመራ የስራ ሂደት ኃላፊ ኢንስፔክተር መለሰ ቡኑራ ለዶቼ ቬሌ እንዳረጋገጡት የመጀመሪያው አደጋ የደረሰው ከቦረና አቅጣጫ ወደ ሐዋሳ ሲጓዝ የነበረና የሰሌዳ ቁጥሩ 1190 የሆነ የፌዴራል ፖሊስ ተሽከርካሪ በቀበሌ ውስጥ በመገልበጡ ነው። በዚህ አደጋም ተሽከርካሪዎች ተሳፍረው የነበሩ 6 የፖሊስ አባላት ወዲያውኑ ህይወታቸው ሊያልፍ ችሏል። በተመሳሳይ ቀበሌ በደረሰ ሌላ አደጋም አንድ የሲኖትራክ የጭነት ተሽከርካሪ መንገድ ስቶ ወደ መኖሪያ ቤት ውስጥ በመግባት የአንድ ግለሰብ ህይወት ሲያልፍ በአጠቃላይ በአደጋዎቹ ጉዳት የደረሰባቸው 5 ሰዎች በሐዋሳ ሪፈራል ሆስፒታል የህክምና እርዳታ እየተደረገላቸው ይገኛል። የሁለቱም አደጋዎች መነሻ መንስኤ በፖሊስ በኩል እየተጣራ መሆኑን ተገልጿል። ከውጭ ምንጮች ወዳገኘናቸው መረጃዎች እናልፋለን። በሳውዲ አረቢያ በህገወጥ መንገድ ድንበር ለማቋረጥ ሲሞክሩ ከተያዙ በሺዎች የሚቆጠሩ ስደተኞች ውስጥ አብዛኞቹ ኢትዮጵያውያን መሆናቸው ተገለጸ። የሳውዲ አረቢያ ሀገር ውስጥ ሚኒስቴር ይፋ ያደረገው መረጃ እንደሚያመላክተው ከሐምሌ 30 እስከ ነሐሴ 5 ባለው የአንድ ሳምንት ጊዜ ውስጥ በመላው የሀገሪቱ ክልሎች በተከናወኑ የተቀናጁ የቁጥጥር ዘመቻዎች የመኖሪያ ፈቃድ፣ የድንበር ደህንነትና የስራ ህጎችን በመተላለፍ 14440 ግለሰቦች በቁጥጥር ስር ውለዋል። በዚሁ ሳምንት ጊዜ ውስጥ ከተደረጉት ጥብቅ ክትትሎች መካከልም 10827 ህገወጥ ነዋሪዎች ወደ የሀገራቸው እንዲመለሱ የተደረገ ሲሆን 18131 ተጠርጣሪዎች የጉዞ ሰነድ እንዲያገኙ ለዲፕሎማሲያዊ ተወካዮቻቸው መተላለፋቸው ተገልጿል። በተጨማሪም ሌሎች 6357 ሰዎች ደግሞ የጉዞ ማስተካከያ እንዲያደርጉ ትዕዛዝ መተላለፉን የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። ከዚህም በተጨማሪ በህገወጥ መንገድ የሳውዲ አረቢያን ድንበር ለማቋረጥ ሲሞክሩ በቁጥጥር ስር ከዋሉት 1593 ግለሰቦች መካከል 59 በመቶ የሚሆኑት የኢትዮጵያ ዜጎች መሆናቸው ተመላክቷል። ቀሪዎቹ 40 በመቶ የየመን ዜጎች ሲሆኑ 1 በመቶ የሚሆኑት ደግሞ ከሌሎች ሀገራት የመጡ መሆናቸው ተረጋግጧል። እንዲሁም ህገወጦችን በማጓጓዝ መጠለያ በመስጠትና የስራ ዕድልን በመፍጠር የተጠረጠሩ 25 ግለሰቦች በህግ ቁጥጥር ስር ውለዋል። የሳውዲ መንግስት ለዜጎች ደህንነትና ለሀገር ውስጥ ስደተኞች ቁጥጥር ሲባል መሰል አሰራሮችን አጠናክሮ እንደሚቀጥል ቢገልጽም በየጊዜው በሚወሰዱ እርምጃዎች በርካታ ኢትዮጵያውያንን ተጎጂ ከማድረጉም በላይ በጉዞ ሂደትና በህገወጥ ድንበር ማቋረጥ አደጋዎች ለሚጋለጡ ወገኖች ሰብአዊ እንዲሁም ኢኮኖሚያዊ ቀውሶችን እንደሚያባብሱም ተገልጿል። የኢትዮጵያ ዜጎች ከዚህ አይነት አደገኛ ህገወጥ ስደት ተቆጥበው በህጋዊና ደህንነታቸው በተጠበቁ መንገዶች ብቻ አማራጮችን እንዲከተሉና ተያዥ አካላትም የቁጥጥር የግንዛቤ ማስጨበጫ ስራዎችን እንዲሰሩ ሚኒስትሩ አሳስበዋል።
በምዕራብ ዳርፉር በተቀሰቀሰ ከባድ ውጊያ ከ5000 በላይ ሰዎች መፈናቀላቸው ተገለጸ። በሱዳን ምዕራብ ዳርፉር ግዛት በሱዳን መደበኛ ጦርና በፈጣን ድጋፍ ሰጪ ኃይሎች RSF መካከል ዳግም ባገረሸው ከባድ ግጭት ምክንያት ከ5000 በላይ ዜጎች ከመኖሪያ ቀያቸው መፈናቀላቸውን የዓለም አቀፉ የስደተኞች ድርጅት አስታውቋል። የድርጅቱ መረጃ እንደሚያመላክተው ስትራቴጂካዊ ጠቀሜታ ባላት ቢር ሳሊባና በሲርባ አካባቢዎች በተፈጠረው ከፍተኛ የጸጥታ መደፍረስ ምክንያት ከ10 በላይ መንደሮች ነዋሪዎችም ሸሽተዋል ተብሏል። ከነዚህ ውስጥም አብዛኛዎቹ ቤተሰቦቻቸው ህይወታቸውን ለማትረፍ ድንበር አቋርጠው ወደ ጎረቤት ቻድ መግባታቸው ተገልጿል። የዳርፉር ገዢ ሚኒ አርኮ ሚናዊ በበኩላቸው የሱዳን ጦር በቢር ሳሊባ አካባቢ በፈጣን ድጋፍ ሰጪ ኃይሎች የተሰነዘረበትን ሰፊ ጥቃት መመከቱን ተናግረዋል። ከሚያዝያ 23 ጀምሮ በሁሉም ኃይሎች መካከል በተቀሰቀሰው አውዳሚ ጦርነት እስካሁን በ10 ሺዎች የሚቆጠሩ ዜጎች ህይወታቸውን ሲያጡ በሚሊዮን የሚቆጠሩ ደግሞ ተፈናቅለዋል። የዓለም አቀፉ የስደተኞች ድርጅት መረጃ እንደሚያሳየው በሱዳን ውስጥ ብቻ ወደ 8.69 ሚሊዮን የሚጠጉ የአገር ውስጥ ተፈናቃዮች በአስከፊ ሁኔታ ውስጥ ይገኛሉ ተብሏል። የመካ ስምምነት ዓለም አቀፍ አጀንዳ ሆኖ ቀጥሏል። የሳውዲ ጋዜጣ ነሐሴ 2 ቀን 2018 እትም በፊት ገጹ ላይ ይዞት የወጣው የሰላም ጋሻ የተሰኘው ትንታኔ የዓለምን ጂኦፖለቲካዊ ትኩረት ስቧል። ሳውዲ አረቢያ፣ ቱርክ እና ፓኪስታን የተፈራረሙት ታሪካዊ የመካ የጋራ መከላከያ ስምምነት በዓለም አቀፉ የኃይል መዋቅር ላይ ሊያመጣ የሚችለውን ለውጥ ምንድን ነው በሚል ጉዳይ ዙሪያ ሀቢብ በሽር እንደሚከተለው ዝርዝር ዘገባ አዘጋጅቷል። ተከታትለን እንመለስ። የሰላም ጋሻ በሚል አብይ ርዕስ ሳውዲ ጋዜጣ ዕለተ ቅዳሜ ነሐሴ 2 ቀን 2018 ባወጣው እትሙ እንደዘገበው ሳውዲ አረቢያ፣ ቱርክና ፓኪስታን ታሪካዊ የሆነ የጋራ መከላከያ ስምምነት በቅድስቷ ከተማ መካ ተፈራርመዋል። ጋዜጣው የሺልድ ኦፍ ፒስ ወይም የሰላም ጋሻ በሚል ደማቅ ርዕስ ስር የሳውዲ አረቢያው አልጋ ወራሽ ሙሐመድ ቢን ሰልማን፣ የቱርኩ ፕሬዝዳንት ረጅብ ጣይብ ኤርዶጋንና የፓኪስታኑ ጠቅላይ ሚኒስቴር ሸህባዝ ሻሪፍ ያደረጉትን ስምምነት ይዞ ወጥቷል። በስምምነቱ ማግስት የሳውዲ ባለስልጣናትና የውጭ ጉዳይ ሚኒስቴሮች እንዳረጋገጡት ይህ የመካው የጋራ መከላከያ ስምምነት ለዓመታት ሲደረግ የነበረ የረጅም ጊዜ የድርድር ውጤት እንጂ አሁን በድንገት ለተከሰቱ ቀጠናዊ ውጥረቶች የተሰጠ ጊዜያዊ ምላሽ አይደለም። ስምምነቱ የረጅም ጊዜ የመከላከያ አጋርነትን፣ ወታደራዊ ዝግጁነትንና የጋራ ደህንነትን ለማጠናከር ያለመ ነው። በተጨማሪም ይህ ጥምረት አዲስ የኒኩለር ጦር መሳሪያ ውድድርን ለማምጣት የጎራ ብሎክ ወይም ሴክታሪያን ለመፍጠር አሊያ ሌሎች ሀገራትን ለማጥቃት ታስቦ የተመሰረተም አለመሆኑን ባለስልጣናቱ አበክረው ገልጸዋል። የመረጃው ማዕከላዊ ጭብጥ በአንደኛው ሀገር ላይ የሚሰነዘር ማንኛውም የውጭ የትጥቅ ጥቃት በሶስቱም ላይ እንደተቃጣ ይቆጠራል የሚል ጠንካራ የጋራ መከላከያ ስትራቴጂን ያነገበ ነው። ይህንን ፖለቲካዊ ክስተት በሶሺዮሎጂያዊ የተቋማት መዋቅር ወይም ኢንስቲቱሽናል ስትራክቸር እና በማህበረሰባዊ መስተጋብር ሶሻል ኢንተራክሽን መነጽር ስንመረምረው ጋዜጣው ያሰፈራቸው ነጥቦች ጥልቅ ትርጉም ይሰጡናል። በቅድሚያም ዘገባው ይህ ስምምነት አሁን ለተከሰቱ ቀጠናዊ ውጥረቶች የተሰጠ ድንገተኛ ምላሽ ወይም ሰደን ሪስፖንስ አለመሆኑን የሳውዲ ባለስልጣናትን ጠቅሶ አረጋግጧል። በማህበራዊ ሳይንስ እይታ ይህ ማለት ጥምረቱ በጊዜያዊ የስሜት መነሳሳት ወይም ኮሌክቲቭ ቢሄቪየር የተፈጠረ ሳይሆን ለዓመታት የዘለቀና ስር የሰደደም ተቋማዊ መተማመንን መሰረት አድርጎ የተገነባ ዘላቂ መዋቅር ነው። ሌላው የጋዜጣው አበይት ትኩረት ስምምነቱ የሚፈጠረውን ማህበረ ፖለቲካዊ ድባብ በተመለከተ የተሰጡት ማብራሪያዎች ናቸው። ጋዜጣው ስምምነቱ የጎራ ብሎክ ወይም ሴክታሪያን ብሎክ ለመፍጠር አሊያም ከኒኩሌር የጦር መሳሪያ ውድድር ጋር የተያያዘ አለመሆኑን በግልጽ አስቀምጧል። ይህ ጋዜጣዊ ዘገባ እንደሚያመላክተው የሶስቱ ሀገራት መሪዎች እኛና እነሱ ወይም ኢንግሩፕ ቨርሰስ አውት ግሩፕ በሚል የማህበረሰብ ክፍፍል ላይ የተመሰረተ የጥላቻ ፖለቲካን ከማራመድ ይልቅ የጋራ መከላከያ ስነ ልቦናን ወይም ኮሌክቲቭ ዲተረንስ በማሳደግ ላይ ማተኮራቸውን ነው። ይህ አቀራረብ በቀጠናው ህዝቦች ዘንድ ስጋትን ሳይሆን መረጋጋትን ለመፍጠር ያለመ መሆኑን መረዳት ይቻላል። በተጨማሪም ጋዜጣው የሳዑዲን ባለስልጣናት ጠቅሶ እንዳብራራው ይህ ስምምነት ሀገራቱ ከዚህ ቀደም የነበሯቸውን የሁለትዮሽም ሆነ የባለብዙ ዓለም አቀፍ ስምምነቶችን የሚሽር ወይም የሚተካ አይደለም። ከዓለም አቀፍ ግንኙነትና ተቋማዊ ቀጣይነት ወይም ስትራክቸራል ኮንቲኒዩቲ አንጻር ሲታይ አዲሱ ጥምረት የነባሩን ዓለም አቀፍ ስርዓተ መዋቅር ሳያፈርስ የራሱን ተጨማሪ የደህንነት ምሰሶ ወይም
ፒላር ኦፍ ዲፌንስ መገንባቱን ያሳያል። ይህ አካሄድ የዲፕሎማሲ ሚዛንን ወይም ዲፕሎማቲክ ኢኩሊበረም ጠብቆ የመሄድ ከፍተኛ ፖለቲካዊ ብስለትን ያንጸባርቃል። ለማጠቃለል ያህል የሳውዲ ጋዜጣ መረጃን መሰረት አድርገን ስንመለከተው የመካው የጋራ መከላከያ ስምምነት ከወታደራዊ ትብብርነት በዘለለ መልኩ በራስ መተማመንን፣ ተቋማዊ ጥንካሬንና በቀጠናው የጋራ ደህንነትን ወይም ሸርድ ሴኩሪቲ ለማስፈን የተደረገም ታሪካዊ ክስተት መሆኑን እንረዳለን። ይህ የሰላም ጋሻ ወደፊት በመካከለኛው ምስራቅና በእስያ ባሉ ማህበረሰቦች ኢኮኖሚያዊና ፖለቲካዊ መስተጋብር ላይ የሚያመጣውን መዋቅራዊ ለውጥ ጊዜ የሚመልሰው ይሆናል። የእስራኤል የእርዳታ አቅርቦት እገዳ በጋዛ የረሃብ አደጋን በእጅጉ እያባባሰ መሆኑ ተገልጿል። የእስራኤል ወራሪ ጦር በጋዛ የእርዳታ አቅርቦትና የጭነት ተሽከርካሪዎች ላይ እያደረሰ ያለው ስልታዊ ውድመት ቀጠናውን ወደ ከፋ የረሃብ አደጋ እየገፋው መሆኑን ዓለም አቀፉ የሰብአዊ መብት ተሟጋች ተቋም አስጠንቅቋል። ከጦርነቱ በፊት 1200 የነበሩ የእርዳታ አጓጓዥ መኪኖች በእስራኤል ኢላማ ተደርገው በመመታታቸውና በመለዋወጫ እጦት ምክንያት አሁን ላይ አገልግሎት እየሰጡ ያሉት 300 ብቻ መሆናቸውን ተቋሙ አስታውቋል። ይህ ሆን ተብሎ የተፈጠረ የትራንስፖርትና የመጋዘን ውድመት ውስን የሆነውን ምግብና መድኃኒት ለህዝቡ ከመድረሱ በፊት እንዲበላሽ እያደረገ መሆኑም ተገልጿል። በአሁኑ ሰዓት ከ1.4 ሚሊዮን በላይ ፍልስጤማውያን አደገኛ ለሆነ የምግብ ዋስትና እጦት የተጋለጡ ሲሆን የእርዳታ መሸጋገሪያ በሮች በአስቸኳይ ክፍት ካልተደረጉ እንዲሁም መኪኖችና መለዋወጫዎች ያለ ገደብ መግባት ካልቻሉ ከ1.9 ሚሊዮን በላይ የሚሆነው የጋዛ ህዝብ ለከፋ የረሃብ እልቂት እንደሚዳረግ የሰብአዊ መብት ጠባቂ ቡድን አጥብቆ አሳስቧል። ሼህ ኢክሪማ ሰብሪ ከአልአቅሷ መስጂድ ዙሪያ ሙስሊሞችን ማፈናቀል በመስጂዱ ጀማዓ ላይ ስጋት መደቀኑን ገለጹ። የአልአቅሷ መስጂድ ኻጢብና በኢየሩሳሌም የከፍተኛ እስልምና ምክር ቤት ፕሬዝዳንት ሼህ ኢክሪማ ሰብሪ የእስራኤል ባለስልጣናት በአቅሷ መስጂድ ዙሪያ በሚገኙ እንደ ሲልዋን አልቡስታንና ባጥነ አልሐዋ ባሉ የፍልስጤማውያን ሰፈሮች ላይ የሚያካሂዱት የሰፈራ ማስፋፊያ መስጂዱን ከጀማዓው ለመነጠል ያለመ ነው ሲሉ አስጠንቅቀዋል። ይህ እርምጃ ፍልስጤማውያንን ከአካባቢው በማፈናቀል የቅድስቲቱን ከተማ ታሪካዊና ህዝባዊ ገጽታ በኃይል ለመቀየር የተወጠነ አደገኛ ስልት እንደሆነም ገልጸዋል። እስራኤል ፍልስጤማውያንን መኖሪያ ቤቶች በማፍረስና የቤት ግንባታ ፍቃድን በመከልከል ነዋሪዎችን የምታፈናቅለው ቦታውን የዳዊት ከተማ ልትሰኙ የቱሪዝምና አርኪኦሎጂ ፕሮጀክቶች አዘጋጅቶ ለአይሁዶች አሳልፎ ለመስጠት መሆኑን ሼህ ኢክሪም አብራርተዋል። አክለውም የነዋሪዎቹ የመቋቋም ጽናትና ለአልአቅሷ መስጂድ የመጀመሪያ የመከላከያ ግንባር መሆኑን በመጠቆም ዓለም አቀፉ ማህበረሰብ የአረብና የሙስሊም ሀገራት ድርጊቱን ለማስቆም በአስቸኳይ ጣልቃ እንዲገቡም ጥሪያቸውን አቅርበዋል። የተባበሩት መንግስታት ድርጅት እና የፍልስጤም ይፋዊ ሪፖርቶች እንደሚያመላክቱት በምስራቅ ኢየሩሳሌም የሚፈጸሙ የቤት ማፍረስና የግዳጅ ማፈናቀል ትዕዛዞች በከፍተኛ ሁኔታ ጨምረዋል። በተለይ ፍልስጤም ነዋሪዎች በእስራኤል ባለስልጣናት የሚጣልባቸውን ከባድ የገንዘብ መቀጮ ለመሸሽ ሲሉ ቤቶቻቸውን በገዛ እጃቸው ለማፍረስ እየተገደዱ መሆኑን ሚድል ኢስት ሞኒተር ዘግቧል። የባንግላዴሽ መንግስት በ82000 መስጂዶች ውስጥ አገልግሎት የሚሰጡ ግለሰቦችን በክብር ክፍያ መርሃ ግብር ሊያካትት ነው። በባንግላዴሽ መንግስት በ2018 የበጀት ዓመት በመላው ሀገሪቱ የሚገኙ 86709 የሃይማኖት ተቋማትን የመንግስት የክብር ክፍያ ወይም ሆኖራሪየም መርሃ ግብር ውስጥ ለማካተት ወስኗል። ጠቅላይ ሚኒስትር ታሪክ ራህማን በዚህ ወር በይፋ በሚያስጀምሩት በዚህ አዲስ ሀገራዊ መርሃ ግብር በእነዚህ ተቋማት ውስጥ ተቀጥረው የሚሰሩ 256074 የሃይማኖት መሪዎችና የአገልግሎት ሰራተኞች ተጠቃሚ እንደሚሆኑ ተገልጿል። የውሳኔ የተላለፈው የመንግስት የምርጫ ማኒፌስቶ ተግባራዊ ለማድረግ የተቋቋመው ኮሚቴ ባደረገው ስብሰባ ሲሆን በእቅዱ መሰረትም 82656 መስጂዶችና ሌሎችም የሃይማኖት ተቋማት ይገኙበታል። በዚህ መርሃ ግብር እውን መሆን መንግስት በዚሁ በጀት ዓመት 1100 ሚሊዮን አካባቢ የበጀት ምደባ ያደረገ ሲሆን አበሉን በቀጥታ በኤሌክትሮኒክስ ፈንድ ማስተላለፊያ EFT ስርዓት አማካኝነት በቀጥታ ወደ ተጠቃሚዎች የባንክ ሂሳብ እንደሚለቀቅም ተመላክቷል። አሁን ባለው አሰራር መሰረት የተመረጡ መስጂዶች ኢማሞችና አብያተ ክርስቲያናት አገልጋዮች በወር 5000 የሚያገኙ ሲሆን የመስጂድ ሙአዚኖች 3000 ታካ እንዲሁም የመስጂድ ኻዲሞች 2000 ታካ ወርሃዊ አበል እንደሚከፈላቸውም ታውቋል። ለቀጣይ 3 የበጀት ዓመታት ቀስ በቀስ የሀገሪቱን የሃይማኖት ተቋማት 100% በዚህ መርሃ ግብር ውስጥ ለማካተት ታቅዷል። ይህም ከጠቅላላ የሃይማኖት ተቋማት ውስጥ አሁን ላይ 1/4ኛውን መሸፈኑን ሚኒስትሩ አስታውቋል። አሁን ደግሞ ወደ ዕለቱ የቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ተከታትለን እንመለስ።
የአፋር ክልል የ2019 በጀት ዓመት ከ33.2 ቢሊዮን ብር በላይ ሆኖ መጽደቁ ተሰምቷል። ይህ የተነገረው ምክር ቤቱ አምስተኛ የስራ ዘመን 10ኛ መደበኛ ጉባኤውን በሰመራ ከተማ ባካሄደበት ዕለት ነው። የአፋር ክልል ምክር ቤት ባካሄደው 10ኛ መደበኛ ጉባኤ የክልሉን የ2019 በጀት ዓመት 33 ቢሊዮን 253 ሚሊዮን 416348 ብር አድርጎ በሙሉ ድምጽ ማጽደቁ ተሰምቷል። በጉባኤው ተገኝተው የክልሉን የ2019 ረቂቅ በጀት ያቀረቡት የገንዘብ ቢሮ ምክትል ኃላፊው አቶ ደረሳ መሐመድ በጀቱ ከመንግስት ድጎማ፣ ከክልሉ የውስጥ ገቢ፣ ከፌዴራልና ከተለያዩ ሌሎች አማራጮች የሚሸፈን መሆኑን ተናግረዋል። ለበጀት ዓመቱ የተመደበው ገንዘብም የክልሉን ልማት ለማቀላጠፍ እና የህዝቡን ጥያቄዎች ለመመለስ የሚያስችል ከመሆኑ በላይ የተጀመሩ የልማት ስራዎችን አጠናክሮ ለማስቀጠል የሚረዳ መሆኑም ተገልጿል። የጉጂ ዞን ከ231 ሺህ ኩንታል በላይ የቡና ምርት ለማዕከላዊ ገበያ ማቅረቡ ተሰምቷል። በኦሮሚያ ክልል ጉጂ ዞን በዘንድሮ የምርት ዘመን ከ231 ሺህ ኩንታል በላይ የተፈጥሮ ጣዕምና ጥራቱ የጠበቀ ቡና ምርት ለማዕከላዊ ገበያ መቅረቡን የዞኑ የንግድ ጽሕፈት ቤት ቢሮ አስታውቋል። የጉጂ ዞን በኢትዮጵያ ከሚገኙ የቡና አምራች አካባቢዎች መካከል በጥራትና በምርት መጠን በግንባር ቀደምትነት የሚጠቀስ አካባቢ መሆኑን ኢዜአ ዘግቦታል። በዞኑ የሚገኙ አነስተኛ አባወራ አምራቾች፣ የገበሬ ህብረት ስራ ማህበራትና ባለሀብቶች በቡና መልቀም፣ ማጠብና ማድረቅ ሂደት ላይ ባላቸው ልምድ ምክንያት የምርቱን ጥራት ለማስጠበቅ ከፍተኛ አስተዋጽኦ ያደርጋሉም ተብሏል። ከቅርብ ጊዜ ወዲህ በዞኑ የተደረገው የጥራት ቁጥጥር ስራዎችም የኮንትሮባንድ ንግድን የመግታት እርምጃዎችና የአምራቾችን በቀጥታ ከማዕከላዊ ገበያ ጋር የማገናኘት አሰራር ምርቱ በጥራትና በስፋት ለገበያ እንዲቀርብ አግዞታል ነው የተባለው። በዓለም አቀፍ ደረጃ በከፍተኛ ዋጋ ከሚሸጡ የታጠቡና ያልታጠቡ የቡና አይነቶች መካከል የጉጂ ቡና ተጠቃሽ መሆኑም ይነገራል። ኢራን ከቱርክ 450 ሜጋዋት የኤሌክትሪክ ኃይል ልታስገባ መሆኑ ተሰምቷል። ኢራን የፔትሮኬሚካል ኢንዱስትሪዋን ፍላጎት ለማሟላት ከቱርክ 450 ሜጋዋት የኤሌክትሪክ ኃይል ለማስገባት ማቀዷን የሀገሪቱ የኃይል ምክትል ሚኒስተርና የታቫኒ ኩባንያ ዋና ስራ አስፈጻሚ የሆኑት ሙስጠፋ ረጀቢ ማሻሃዲ አስታውቀዋል። ምክትል ሚኒስተሩ ከቱርክ ወደ ኢራን የኤሌክትሪክ ኃይል ለማስተላለፍ የሚያስችሉ ሁሉንም ቅድመ ዝግጅቶች የማጠናቀቅ ስራ ተሰርቶ አልቋል ብለዋል። ከኃይል ግዢው ጋር የተያያዙ ውሎችም የተዘጋጁ ቢሆንም የኤሌክትሪክ አቅርቦቱን ለማግኘት የፔትሮኬሚካል ኩባንያዎች አስፈላጊውን ሂደት ማጠናቀቅ እንደሚጠበቅባቸውም ጠቁመዋል። ኢራን አሁን ካላት የኃይል ትስስር በተጨማሪም በየዓመቱ ከቱርክሜኒስታንና ከአርሜኒያ በአጠቃላይ 500 ሜጋዋት የሚጠጋ የኤሌክትሪክ ኃይል እንደምታስገባም ተገልጿል። ይህ የኃይል ማስገባት እቅድም ኢራን በትልልቅ ኢንዱስትሪዎቿ ላይ ያጋጠመውን የኃይል እጥረት ለመቅረፍና የፔትሮኬሚካል ምርቷን ለማስቀጠል የምታደርገው ጥረት አካል መሆኑንም ዘገባው አመላክቷል። በመጨረሻም ወደ ዕለቱ ታሪክን ለትውስታ ጥንቅራችን ነው የምናልፈው። ዙበይዳ ሐሰን እንደሚከተለው ታቀርበዋለች። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር ኦገስት 21 1969 ነው። የአልአክሳ መስጂድ እሳት አደጋ የደረሰበት ዕለት። ይህ የአልአክሳ መስጂድ ቃጠሎ የእስልምና ትብብር ድርጅት እንዲመሰረት ምክንያት የሆነ ክስተት መሆኑም ይነገራል። በዛሬው ታሪክን ለትውስታ መሰናዷችን ይህንን ታሪካዊ ክስተት ላነሳ ወድጃለሁ። የአልአክሳ መስጂድ ለማፍረስ ጽዮናውያን ብዙ ጊዜ መሞከራቸው ይነገራል። በ1969 ኦገስት 21 ላይ ደግሞ ዴኒስ ማይክል ሮሃን የተባለ አውስትራሊያዊ ጂዊሽ መስጂዱን ሆን ብሎ በእሳት በማቃጠል ጉዳት ለማድረስ ሙከራ አድርጓል። ግለሰቡ ቱሪስት መስሎ ወደ መስጂዱ ከገባ በኋላ አሲድና ተቀጣጣይ ዘይት የተሸከመበትን ዕቃ በመጠቀም በመስጂዱ ደቡባዊ ምስራቅ ክፍል ውስጥ በሚገኘው አልቂብሊ መስጂድ ውስጥ እሳት ለኮሰ። እሳቱ በፍጥነት በመስጂዱ ጥንታዊ አወቃቀር ላይ በመስፋፋቱ ከፍተኛ የሆነ ታሪካዊና ቁሳዊ ውድመት ማድረሱም ይነገራል። በ12ኛው ክፍለ ዘመን በሱልጣን ሰላሁዲን አላዩብ ጊዜ የተገነባውና ታሪካዊ ሴት ያለው ውብ የእንጨት ሚንበር ሙሉ በሙሉ መቃጠሉም ይነገራል። በኡመያድና በአባሲድ ዘመናት የነበሩ ጥንታዊ የሞዛይክና የድንጋይ ቅርሶች፣ ግድግዳዎችና ምንጣፎችም በእሳቱ ተቃጥለዋል። በመስጂድ ውስጥ የነበሩ 3 ታሪካዊ የእንጨት ማዕከላትም ጉዳት ደርሶባቸዋል። በወቅቱ በአካባቢው የነበረው የውሃ መስመር ተቋርጦ ስለነበረ በፍልስጤማውያንና በሙስሊም ሕዝቦች ዘንድ እሳቱን ለማጥፋት ብዙ ጥረት ተደርጓል። የኢየሩሳሌም ሙስሊም ነዋሪዎች ባልዲና እቃዎችን በመያዝ ውሃ በእጃቸው እያቀበሉ እሳቱን በጨርቅና በውሃ ለማጥፋት ሲሞክሩም ታይተዋል። እሳቱን ያቀጣጠለው አውስትራሊያዊ ጂዊሽ ወጣት ሮሃን ቸርች ኦፍ ጋድ ከተባለ ቡድን ጋር ይገናኝ እንደነበረም ይነገራል።
የአላክሳ መስጂድ ከፈረሰ በቦታው ላይ የሰሎሞን ቤተ መንግስት ወይም ደግሞ ዘሰርድ ቴምፕል ከተገነባ የኢየሱስ ክርስቶስ ዳግም ምጽአት ይፋጠናል በሚል የተሳሳተ የሃይማኖታዊ እምነት ተነሳስቶ ድርጊቱን እንደፈጸመው ፍርድ ቤት ቀርቦ በተናገረው ንግግር ላይ ገልጿል። በወቅቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድርጊቱን ያወገዘ ሲሆን የእስራኤል መንግስት የቅዱሳን ቦታዎችን ደህንነት የማስጠበቅ ግዴታ እንዳለበት የሚያስገነዝብ ውሳኔ ማለትም ሪዞሉሽን 271 አስተላልፎም ነበር። ከተቃጠለው የሳላሃዲን ሚንበር በኋላም የጆርዳን መንግስት ጥንታዊ ጥበብ ሙሉ በሙሉ በሚመስል መልኩ በዮርዳኖስ የእጅ ባለሙያዎች እጅግ ዘመናዊና ውብ ሚንበር አዘጋጅቶ በፈረንጆቹ በ2007 ዓመት ላይ በድጋሜ በአላክሳ መስጂድ ውስጥ እንዲቀመጥም አድርጎታል። የዚህ ቅዱስ መስጂድ ቃጠሎ በተሰማበት ወቅት በመላው ዓለም የሚገኙ ሙስሊሞች ተቃውሟቸውንም አሰምተዋል። ይህ የመስጂድ አልአክሳ ቃጠሎና የሙስሊሞች ድምጽ ማሰማት የሙስሊም ሀገራት መሪዎች አንድ እንዲሆኑ በር የከፈተ ክስተት መሆኑንም ታሪክ ያወሳል። ይህንንም ተከትሎ በሞሮኮ ራባት ከተማ ስብሰባ በማድረግ በዓለም አቀፍ ደረጃ የሙስሊሞች መብትና ቅዱሳን ቦታዎችን የሚጠብቀው የእስልምና ትብብር ድርጅት በዚያው ዓመት ማለትም በ1969 ዓመት ላይ ተመሰረተ። ይህም ድርጅት በ24 የሙስሊም ሀገራት መሪዎች የተፈረመ ስምምነት ሆነ። የእስልምና ትብብር ድርጅት በአሁኑ ሰዓት ከዓለም አቀፍ የተባበሩት መንግስታት ድርጅት ቀጥሎ 57 አባል ሀገራትን ያቀፈ ሁለተኛው ታላቅ መንግስታዊ ድርጅት ነው። ድርጅቱ ከተመሰረተበት ዋነኛ ዓላማ ማለትም ከአላክሳ መስጂድ አደጋ ጋር በተያያዘ በአሁኑ ወቅት የፍልስጤምና የጋዛ ግጭትን ለማስቆም በየጊዜው የሚኒስትሮችና የመሪዎች ስብሰባ ሲደረግም ይስተዋላል። ወደ ጋዛ ሰብአዊ እርዳታ ያለ ገደብ እንዲገባ በዓለም አቀፍ መድረኮች በተባበሩት መንግስታት ድርጅትና በዓለም አቀፍ የፍትህ ፍርድ ቤት ላይ ዲፕሎማሲያዊ ጫናዎችን እያደረገ እንደሚገኝም መረጃዎች ይጠቁማሉ። በተጨማሪም በአውሮፓና በሌሎች የዓለም ክፍሎች በሚታዩ የእስልምና እምነት ጥላቻዎች፣ የቁርአን ማቃጠል ድርጊቶችና በንጹሃን ላይ የሚደርሱ ጥቃቶች ላይ ጥብቅ የአቋም መግለጫዎችንም ሲያወጣ ይስተዋላል። የእስልምና ትብብር ድርጅት ባደረገው ከፍተኛ ዲፕሎማሲያዊ ጥረት ምክንያት የተባበሩት መንግስታት ድርጅት ማርች 15ን ዓለም አቀፍ የእስላሞፎቢያ መከላከያ ቀን አድርጎ እንዲደነግገውም ምክንያት ሆኗል። ድርጅቱ በጦርነትና በተፈጥሮ አደጋዎች በተጎዱ ሙስሊም ሀገራት ማለትም እንደ አፍጋኒስታን፣ ሱዳን፣ ሶማሌና የመን የረድኤትና የምግብ ድጋፍ ማስተባበር ላይ ይሰራል። በስሩ በሚገኙ የእስልምና ልማት ባንክ በኩል በአባል ሀገራት መካከል የንግድ ትስስርን ማሳደግ፣ የመሰረተ ልማት ዝርጋታዎችን መደገፍና ከወለድ ነጻ ፋይናንስ አገልግሎቶችን የማስፋፋት ስራም ሲሰጥም ይስተዋላል። ይህ የእስልምና ትብብር ድርጅት በስሩ ካሉ በርካታ ሀገራትና ካለው አቅም አንጻር በሙስሊሙ ሀገራት ላይ ጠንከር ያለ ለውጥ ማምጣት ላይ ደካማ መሆኑም ይነገራል። በድርጅቱ አባል ሀገራት መካከል ማለትም እንደ ባህረ ሰላጤ ሀገራት፣ በኢራን፣ በቱርክና በሌሎች መካከል ያሉ የተለያዩ የጂኦፖለቲካል ፍላጎቶች ድርጅቱ አንድ ወጥና ጠንካራ ውሳኔዎችን በፍጥነት እንዳያሳልፍ አልፎ አልፎ እንቅፋት ሲሆንበትም ይታያል። ድርጅቱ የሚያሳልፋቸው ውሳኔዎች በፖለቲካዊና ወታደራዊ አስገዳጅነት በኩል ውስንነቶች ስላሉባቸው አብዛኛዎቹ ውሳኔዎች በዲፕሎማሲያዊ መግለጫዎችና በውዝግብ ቃላቶች ብቻ ተወስኖ የመቅረት ፈተናም እንደገጠሙ ይነገራል። የእስልምና ትብብር ድርጅት በአሁኑ ወቅት የሙስሊሞችን ዓለም ዲፕሎማሲያዊ ድምጽ በማስተጋባት የኢኮኖሚና ሰብአዊ ድጋፎችን በማቀናጀት እንዲሁም የቅዱስ ቦታዎችን መብት በማስከበር ረገድ ንቁ ተሳትፎ እያደረገ እንደሆነም ይነገራል። የአባል ሀገራት ውስጣዊ ልዩነቶች ማስታረቅና ውሳኔዎችን ወደ ተጨባጭ እርምጃ መቀየር ትልቅ የወቅቱ ፈተና ሆኖበትም ይገኛል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።